ያለን ስኪዝ እናደርጋለን። ብዙዎቻችን በቤት ውስጥ ወይም በስራ ቦታችን የእሳት አደጋ መከላከያ መሳሪያዎችን እናስቀምጣለን። በዚህ ቪዲዮ የእሳት አደጋ ማጥፊያ መሳሪያዎች እንዴት አድርገን መጠቀምና ማጥፋት እንዳለብን በተግባር ልምምድ እናያለን፣ አሳያችኋለሁ። እሱም በጥንቃቄ ካያችሁ ያለምንም ፍርሃትና ያለምንም ችግር ቤታችሁ ላይ ወይ በስራ ቦታችሁ ላይ ተገዝቶ የተቀመጠውን የእሳት አደጋ መከላከያ መሳሪያ በአግባቡ መጠቀም ትችላላችሁ ማለት ነው። ታዲያ ማንኛውም ሰው ሊያውቀው የሚገባው ቀላል የአጠቃቀም ስልት ወይ የፓስ የሚባለው ማለት PASS ዘዴን በመጠቀም መሳሪያዎችን ተጠቅመን እንዴት ነው የተነሳውን እሳት ማጥፋት የምንችለው? ከኩሽና ወይ ከሆነ የስራ ቦታ ላይ የእሳት አደጋ ቢከሰት ራሳችንን እና ንብረታችንን ከእሳት አደጋ ልንከላከል እንችላለን ወይ አቅሙ ይኖረናል ማለት ነው። እነዚህ ዘዴዎችን ካወቅን አሁን ማሳሰብ የምፈልገው መሳሪያውን መጠቀም ያለብን እሳቱ ገና ትንሽ በሆነበት ጊዜ ወይ ደግሞ እሳቱ ገና ሲቀጣጠል ነው። አለበለዚያ ወደ ከፍተኛ ደረጃ ከደረሰ በኋላ እኛ በቤት ውስጥ የእሳት አደጋ መከላከያ መሳሪያ ብቻ ተጠቅመን ልናድነው ስለማንችል አቅራቢያችን በሚገኝ እና ድንገተኛ አደጋዎች መከላከል ድርጅት መደወል እንጂ ራሳችንን ለማጥፋት መሞከር የለብንም። ምክንያቱም እሳቱ ከፍተኛ ደረጃ ላይ ከደረሰ ከኛ አቅም ውጭ ይሆናል፣ ከቁጥጥራችን ውጭ ይሆናል። ስለዚህ ራሳችንን ለአደጋ ማጋለጥ ነው ማለት ነው። ታዲያ ይህ መሆን የለበትም። አሁን እንዴት ነው መረጃው የሚለው ወደ ዘዴዎች እንሄዳለን። ፓስ ዘዴ የተባለው ማለት ነው። እንግዲህ ፓስ እንዳልኳቸው የእንግሊዝኛው ቃል ነው። ፑል የሚለውን ነገር ነው የሚይዘው። ኤ ደግሞ ኤም የምትለውን ነገር ነው የምትይዘው። ኤስ ስኩዊዝ፣ ከዛ ኤስ የመጨረሻዋ ኤስ ደግሞ ስዊፕ የሚል ይሆናል ማለት ነው። የመጀመሪያው ፑል የሚለው መንቀል የሚለውን የአማርኛ ትርጉም ሲይዝልን የመሳሪያውን የደህንነት መቆለፊያ ፒን አለች። እሷን ቀስ አድርገን እንነቅላታለን ማለት ነው። ከዛ በኋላ ያችን ከነቀልን በኋላ እንግዲህ እናዘጋጀዋለን። ወደ ሁለተኛው ዘዴ እንሄዳለን ማለት ነው። ሁለተኛው ዘዴ ኤም የሚለውን ይይዛል። ኤም ማለት ያው ማነጣጠር ማለት ነው። ስለዚህ እሳቱ በተፈጠረበት አካባቢ ወይም እሳቱን ስር አካባቢ አድርገን እናልማለን ማለት ወይ ደግሞ እናነጣጥራለን ማለት ነው። የሶስተኛዋ ኤስ ነች፣ ስኩዊዝ ናት። ከዛ መንትያ የሆነ ነገሮች አሉና እነሱን ዘርዘር ያሉ ነገሮችን ጫን አድርገን በመዳፋችን ስንይዘው ስኩዊዝድ ይሆናል ወይ ይጨመቃል ማለት ነው። ታዲያ ይህን ስናደርግ ከውስጥ ያለው የካርበን ዳይኦክሳይድ ወይ ደግሞ የኤቢሲ ፓውደር እንደየአይነቱ ማለት ነው እሱ መውጣት ይጀምራል ማለት ነው በቱቦ አማካኝነት። ከዛ በኋላ ከወጣ በኋላ የመጨረሻዋ ኤስ ነች ያለ። እሷን ደግሞ ኤስ ማለት ስዊፕ ማለት ነው ወይ ደግሞ ማወዛወዝ ወይ ደግሞ ስዊፕ የሚለው የእንግሊዝኛ ቃል መጥረግ የሚለው ነው። ስለዚህ ያንን እያወዛወዝን እሳቱ እስኪጠፋ ድረስ እንቀጥላለን ማለት ነው። ስንረጭ ከእሳት አደጋ ወይ እሳቱ ከተከሰተበት አካባቢ ወደ 2 ሜትር መራቅ ይኖርብናል። ስለዚህ በዚህ ዘዴ አማካኝነት እሳቱ እስኪጠፋ ድረስ ጥረታችንን እንቀጥላለን። እንግዲህ ይህንን ነገር የምናደርገው በጥንቃቄና በተረጋጋ መንፈስ ሊሆን ይገባል ማለት ነው። መጨረሻም ደግሞ መሳሪያውን ከተጠቀሙ በኋላ በድጋሚ ሪፊል ወይ እንደገና መሙላት ይጠበቅብናል። ምክንያቱም ከውስጥ ያለው አንዴ ከተከፈተና ጋዙ ወይ ፓውደሩ መውጣት ከጀመረ ሊበላሽም ስለሚችል ባያልቅ እንኳን ማለት ነው። ስለዚህ ይህን ይመስላል እንግዲህ እሳት አደጋ ሲከሰት በተረጋጋ መንፈስ እንደዚህ በዚህ ዘዴ በመጠቀም ህይወታችንን እና ንብረታችንን በ2 ደቂቃ ከማይበልጥ ጊዜ ይህን አደጋ መቆጣጠር እንችላለን ማለት ነው። የቪዲዮ ጠቃሚ ሆኖ ካገኛችሁ ለወዳጅ ዘመዱ ያጋሩ። ቻናሉ አዲስ ከሆናችሁም ሰብስክራይብ ያድርጉ። ጤና ይስጥልን።